ከፍርድ ወይም ከጀሃነም ትድኛለሽ ብሎ ነገራት። አንቺ የነብዩ ሽንት ትጠጫለሽ? አዎ እጠጣለሁ። ነብዩ ሽንት እጠጣለሁ። እናመሰግናለን። መግማት እንደዚህ አይነት ታማኝ ሙስሊም ነው የምንፈልገው። የነብዩ ሽንት ጠጣለሁ ብላለች። ኢቭን ደግሞ የነብዩም ሲስተርነት ያዙልኝ ምላስ ጠጠባለሁ ብላለች። ጄኔራላይዝድ አንጃይተር ዲስኦርደር የሚባል በሽታ አለ። እስልምና ኡስታዞች ዝም ብሎ መጽሐፍ ቅዱስ ማይለውን አንዲት የተከበረች ቤተክርስቲያንን ማለት ነው ብድግ ብላችሁ ዝም ብላችሁ የማይመስል ነገር ያልተጻፈ ነገር አትናገሩ። በጣም ይደብራል። በጣም ይሄ ሼም ነው። በነገራችን ላይ እያወራን ያለነው በስጋ እየተመላለስን ስለማትዳሰሰው ነፍስ ነው። ገብቷል? አሁን እቺ ነፍስ ከስጋዬ ጋር ስላለች ስጋዬን የሚጎስም ነገርና ከነፍሴ በበለጠ ወደ ስጋዬ እንዳደላ አይነት ንግግር ስትናገር ስሰማ እናደድብሃለሁ። ስለዚህ አሁን ኡስታዙ ስለ ነብዩ መሐመድ ሲነጋገር ቤተክርስቲያን ደግሞ ወይም ደግሞ የቤተክርስቲያን ልጆች ስለ ክርስቶስ ሲመሰክሩ በነፍስ ሆናችሁ ነው መገናኘት ያለባችሁ። በስጋ አታወሩ። እስልምናው በስጋ ያወራል እና ፕሊስ እዚህ ነገር ብትቆጠቡ ይሻላል። አንተ ግን ኦርቶዶክሳዊ ሙስሊሞች ሁሉ በነገራችን ላይ ነገር ኮፒ ሊንክ ሼር ፎሎ ማድረግ አለባችሁ። የእፎይን አካውንት ትክክለኛ ሙስሊም እንደዛ ነው የሚያደርገው። ወደ እፎይ አካውንት አሁን ፎሎ ወደ ማድረግ አሁን ቀጥታ እዚያ ዝም ብለህ ተቀምጣት። እስልምና የቤተሰብ ጾታዊ ግንኙነት ይፈቅዳል። ሰዎች ወደ ኢማም አቡ ሐኒፋ መጥተው እንዲህ ብለው ይጠይቁታል። ከእናቱ ጋር ጾታዊ ግንኙነት ፈጽሞ አባቱንም ገድሎ መጠጥ ስለጠጣ ሰው ምን ትላለህ ይሉታል። ኢማም አቡ ሐኒፋም እንዲህ በማለት መልስ ይሰጣል። እንደዚህ ያደረገ ሰው እርሱ ሙእሚን ነው አላቸው። ኢማም አቡ ሐኒፋ ይህ ነገር ትክክል አይደለም በማለት ፈንታ አይ እንደውም እርሱ ሙስሊም አማኝ ነው አላቸው። ማስረጃ የሱኒዎች እምነት ገጽ 998። ምናልባት ግን ኢማም አቡ ሐኒፋ ለማታውቁት ሙስሊሞች ኢስላሚክ ሂስትሪ የሚል ትልቅ የሆነ የእስልምና ዌብሳይት አለ፣ ገብታችሁ ተመልከቱት። ስለ እርሱ ትንሽ ለመናገር ያክል ግን የሱኒ ሐናፊ ፊቅ መዝሐብ ኢስላማዊ ዳኝነት መስራች ነበር። እንደዚሁም ሊቃውንትና ተወዳጅ ሰው ነው። ዞሂር ጥያቄ አለኝ። ጠይቂ፣ ኢንሻአላህ እንመልሳለን። አመሰግናለሁ። ጥያቄ አንድ ማህበረሰብን ሊያስተምር የተላከ ነብይ እንዴት በ54 ዓመቱ ከ9 ዓመት ጨቅላ ህፃን ልጅ ጋር ይተኛል? ለምሳሌ ርብቃን ይስሐቅ ያገባት በስንት ዓመቱ ነው? በታልሙድ መጽሐፍ 6 ዓመቱ ነው አይደል? እንትን ያላት በ6 ዓመቱ ነው የተጋቡት። ርብቃ ውሃ ልትቀዳ ስትሄድ ነው እኮ እንትን ያለ ውሃ ሁላ ትቀዳ ነበር በዛ እድሜዋ ጀርባዋ ላይ ያደረገች 6 ዓመት የ7 ዓመት ልጅ በዛን ሰዓት እንዴት ታረጋለች ተብሎ የሚታሰብበት ሰዓት ማለት ነውና እንዴ ኡስታዝ ከዚህ በፊት እኮ በቴሌግራም ቻናል ላይ ርብቃ በ3 ዓመቷ ነው ይስሐቅን ያገባቸው ብለህ ጽፈህ ነበርኩ። ኦኬ 3 ዓመት ጨመረ 6 ዓመት ሆናት አደገች። ሲቀጥል የታልሙድን መጽሐፍት እንደማስረጃ ከጠቀስከው ሴደር ኦላም ቻፕተር 15 ላይ ይስሐቅ ርብቃን በ14 ዓመቷ እንዳገባትም አስቀምጠዋል። ለምን እሱን አልጠቀስክም? ማለትም ታልሙድ እንደማስረጃ ከጠቀስክ ማለት ነው። ነገር ግን የመጽሐፍ ቅዱስን እውነታ ማንም ህሊና ያለው ሰው ገብቶ አንብቦ መረዳት ይችላል። ርብቃ ዘፍጥረት 24 ላይ ርብቃ ወንዝ ሄዳ በእንስራ ውሃ የምትቀዳ ለ10 ግመሎች እስኪጠግቡ ድረስ ውሃ ጠጣች ናት። እሱ ብቻ አይደለም፣ በነገራችን ላይ እናትና አባቷ እንኳን ታገቢያለሽ ወይ ብለው ጠይቀዋት አዎ ብላ ያገባች ናት። እንግዲህ የ3 ዓመት ናት ስትለን የ3 ዓመት ህፃን ልጅ ማውራት ቀርቶ ምግብስ በራሷ መመገብ ትችላለች እንዴ ስንል 6 ዓመቷ አልከን። አሁን ደግሞ የ6 ዓመትስ ልጅ ስለ ጋብቻ ምን አውቃ ነው የምትጠየቀው አልንክ። አሁን ደግሞ ማለት ነው ርብቃ ባሏን ይስሐቅን ስታይ ራሷን ሸፈነች ይለናል መጽሐፍ ቅዱስና እቺ ሴት ደግሞ ራሷን የምታውቅ እንደሆነችና ለትዳር ብቁ እንደሆነች ነው መጽሐፍ ቅዱስ የሚተርክልን። ያ ኡስታዝ ለምንድን ነው ከራስ ጋር እየተጋጨ መልስ የምትሰጠኝ? ሲቀጥል በዛ ዘመን ኖርማል ነበር ህፃናትን ማግባት፣ አሁን ግን ጎጂ በዓል ነው ስትል መሐመድ ለዛ ዘመን ሰዎች ብቻ ነው አሪያ ወይም ደግሞ ምሳሌ ሊሆን የሚችለው፣ ለአሁኑ ዘመን ትውልዶች ምሳሌ አሪያ ሊሆን አይችልም እያልከኝ ነው። ለምን ሲባል አንተ የ6 ዓመት ህፃን ልጅን ለ54 ዓመት ሽማግሌ አዛውንት ላረጀ ሽማግሌ አልሰጥም ካልክ መሐመድን አሪያ አይደለም እያልከው ነው ማለት ነው። እቺ ልጅ ማማዬ ናት አይደል? በጣም ተሳዳቢ ናት። ለምን አስገባችኋት? ፈቲ ማድረግ ይቻላል። የእውነት ማልቀስ ይሻላል እንዴ? አስፈሪ ነገሮች ናቸው። ጀርባቸው ፊት ለፊታቸው እንደ ጅላት ያስክሬም የሚላስ የሚጣፍጥ ነገር ነው። ዛሬ አንድ ከቀዩ፣ አንድ ከቸኮሌቱ፣ አንድ ከእንትኑ፣ አንድ ከሽንቱ፣ አንድ ከ8 ቁጥሯ ያ መሰብሰቡ አይደለም። አይናችን ይማትራል። አሁን አም ይማትራል።
እዛም ነበር ረሱል አለይሂ ሰላቱ ወሰላም አይናችሁ አጅነቢ ላይ ከማተረና አይናችሁ ካረፈባችሁ ወደ አንድ እህታች ወደ ሚስታችሁ ጋር ሂዱና ሀጃችሁን ፈጽሙ አሉ። ልክ ሶፍትዌር አፕዴት እንደሚደረግ ስታክ እንዳያረግብን ሞባይላችን ፍሬሽ እንደምናረገው ተጅዲድ እንደምናረገው ረሱል አለይሂ ሰላቱ ወሰላም ወደ መስጊድ አስር ወቅት ላይ ነው ገስሉል ጀናባ ላይ ታገኙታላችሁ። ብሉጉል መራም ወምደቱል አህካም የቀራችሁ እህቶች ወንድሞች ስለ ትጥበት ሲናገር ነብዩ አለይሂ ሰላቱ ወሰላም አስር ሰላት ላይ ወደ መስጊድ እየመጡ የሰው ናቸውና አጅነቢይ እግር እኮ ነው ያዩት። እኔ እናንተ ሽንጥ ዳሌ ጦት መቀመጫ ምን እያልን ስንቱን አማትረን እንደው ጭራሽ ከለናቸው እስኪፈዝ ድረስ እናያለን አይደል እንዴ? አንዲት ተረከዝ ነው ያዩት። ስትራመድ ተረከዟ አይተው ወደ መስጊድ መሄድ ተውና ወደ አንደኛችሁ እናታችን ቤት ገቡ። ሸቁራዊ ሶፊያ ናት ይላል፣ ፋጢማ ናት ይላል። ወደ አንደኛዋ ቤት ገቡና ማናት ሶፊያ ናት ሐፍሳ ናት ይላል። ብቻ ቅርብ ወደ ሆነችው ወደ አንደኛታችን ቤት ገቡና ሐጃ ፈጸሙ። ሐጃ መፈጸም ማለት እንግዲህ ያው ሽንኩርት ከተፋ አይደለም፣ ብርድ ልብስ አጠብ አይደለም። ሰው አስር ሰላት እየጠበቃቸው ነው። ተንጓደደ። አስሩ መሸ። አንገት አቀርቅሮ ሲመጡ አይተዋቸዋል። የት እንደተሰወሩ ገረማቸው። الرسول عليه السلام መጡና أن النساء وجهها شيطان ودبرها شيطان ሴት ልጅ ከፊቷም ሸይጣን ናት ከኋላም ሸይጣን ናት ማለት ወስዋስ ናት። እኔ ወደ እናንተ እየመጣሁ አንዲት አጅነብይ ሴት ጋር ተጋጨሁ የማላቱ አየሁኝ። ወደ ሰላት መምጣት ትቼ አንደኛ እናታቸው ቤት ገብቼ ሀጃዬን ፈጸምኩ። ምን ለማለት ፈልግ ሴቶች የሹራብ ልበሱ። ሹራብ መልበስ አለባቸው። እንደዚህ አይነት ስስ የሆነ ሹራብ ሳይሆን በጣም ወፍራም የሆነ ይሄ ብርድ ሊከላከልላችሁ የሚችል ተረከዛችሁን ይሄን የሚሸፍን ወፍራም የሆነ ሹራብ ልበሱ። በተለይ አረብ ሀገር ብርድ ስለመጣ መሸፈን አለባችሁ። ተረከዛችሁን በደንብ አድርጋችሁ ሸፍኑ። እስከላይ ድረስ የሚሆን ላይ ረዝም የሚሆን ሹራብ ልበሱ። ከየት እንደሚገኝ እንትን ከጠፋችሁ ደግሞ ቆይኔ ላሳያችሁ የት እንደምትገዙ። ግን ይሄን መሸፈን አለባችሁ። የተረከዛችሁን በደንብ አድርጋችሁ መሸፈን አለባችሁ። ብርድ ከገባ እዚህ በጣም ነው የሚያማችሁ። ሰላም ይብዛላችሁ። እንዴት ናችሁ? እስልምናን የማልቀበልበት ምክንያቶች እልፍ አላፍ ቢሆኑም ነገር ግን የመጀመሪያውና ቀዳማዊ ምክንያቴን ላስቀምጥላችሁ። እንግዲህ እጅጉን የምንወደውና የምናከብረው ታላቁ ሐዋርያ ብርሃን ዓለም ቅዱስ ጳውሎስ ሲናገር በዚህ በገላትያ መልእክቱ ምዕራፍ 1 ከቁጥር 8 ጀምሮ እንዲላል፣ ነገር ግን እኛም ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይን ወንጌል ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳለን እንዲሁ አሁን ሁለተኛ እላለሁ፣ ከተቀበላችሁት የተለየው ማንም ቢሰብክላችሁ የተረገመ ይሁን በማለት በነቢያትና በሐዋርያት ያልታነጸን ትምህርት አንድ አካል አምጥቶ ቢሰብክላችሁ እርሱ የተረገመ ነው፣ ከእርግማን በታች ነው በማለት ያስጠነቅቀናል። ስለዚህ ከእንደነዚህ አይነት በሐዋርያትና በነቢያት ያልታነጸን ትምህርት አምጥተው ከሚያስተምሩ ከሐሰተኛ ነቢያት ወይም ከሐሰተኛ ሰዎች ተጠበቁ በማለት ቅዱስ ጳውሎስ ያስጠነቅቀናል። እዚህ ጋር ብቻ አይደለም፣ ቅዱስ ጳውሎስ በተደጋጋሚ ያስጠነቅቀናል። በዚህ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይም እንዲላል፣ ይህም ድንቅ አይደለም፣ ሰይጣንም ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና አለን። እንግዲህ አገልጋዮች ደግሞ የጽድቅን አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም። አገልጋዮች የጽድቅ አገልጋይ መስለው ራሳቸውን ቢለውጡ አይግረማችሁ። ሰይጣን ራሱ ምን መስሎ ይመጣል ብሎናል? የብርሃን መልአክ መስሎ ሊያስት ሊያጭበረብር እንትን ሊላችሁ ይመጣልና አገልጋዮች የጽድቅ አገልጋይ መስለው ቢመጡ እንዳይገርማችሁ። ከእግዚአብሔር እንደተላኩ ወይም እግዚአብሔር እንዳዘዛቸው አድርገው ቢናገሩ እንዳይገርማችሁ። ሰይጣን ራሱ የብርሃን መልአክ መስሎ ሊያስት ይችላልና ተጠበቁ እያለ ቅዱስ ጳውሎስ እንደዚህ ያስጠነቅቀናል። ዮሐንስም በአንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 1 ላይ እንዲላል፣ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙዎች ሐሰተኛ ነቢያት ወደ ዓለም መጥተዋልና የእግዚአብሔር መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ከምንድን ነው? ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማታምን መንፈስ ግን ከምንድን ነው? ከእግዚአብሔር አይደለም። ከእግዚአብሔር ካልሆነ ደግሞ ከምንድን ነው? ከዲያብሎስ ነው ማለት ነው። መሐመድ ይናም ነው።
ሙሐመድ ይሄን አያምኑም። ክርስቶስ በስጋ እንደመጣ አያምኑም። በስጋ የመጣ ተብሎ ሲነገር እንዴት ነው? ልክ ጳውሎስ ሮሜ 9:5 ላይ አባቶችም ለነርሱ ናቸውና ከነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ብሎ እንደገለጸው። ስለዚህ ክርስቶስ ኢየሱስ በስጋ መጣ ሲባል ያ የማይታየው አምላክ በስጋ ተገለጠ። ልክ አንደኛ ጢሞቴዎስ 3:16 ላይ እንደተናገረው በስጋ የተገለጠ በመንፈስ የጸደቀ በአሕዛብ የተሰበከ በዓለም የታመነ በመላእክት የታየ በክብር ያረገ ብሎ እንደገለጸው ማለት ነው። በስጋ የተገለጠ አምላክ ነው ከስጋና ከደም ተካፈለ ተብሎ ያ የማይታየው አምላክ በሚታይ ስጋ የተገለጠ አምላክ መሆኑን እየገለጠልን ነው። ስለዚህ ክርስቶስ በስጋ እንደመጣ የማታምን መንፈስ ሲል ያ የማይታየው አምላክ በስጋ እንደመጣ የማያምን እርሱ እግዚአብሔር አምላካችንን በነቢያት ላይ ያደረ ከሐሰተኛ ነቢያት መጠበቅ እንዳለበት ሲናገር ትንቢተ ኤርምያስ ምዕራፍ 14 ከቁጥር 14 ላይ እንዲላል እግዚአብሔርም እንዲያለኝ ነቢያቱ ውሸት በስሜ ትንቢት ይናገራሉ፣ አላኳቸውም፣ አላዘዝኳቸውም፣ አልተናገርኳቸውም፣ የውሸትን ራእይ ሟርትንም ከንቱንም ነገር የልባቸውንም ሽንገላ ይሰብኳቸዋል። የልባቸውንም ሽንገላ ልክ ከአምላክ እንደተላኩ አድርገው በየዋህነት እናንተን ከመንገዳችሁ ሊያስቷችሁ ሽንገላቸውን ምን ይላሉ? በልባችሁ ላይ ዙፋናቸውን ዘርግተው ያስቷቸዋል ማለት ነው። ለዚህ አምላካችን እግዚአብሔር ምን እያለን ነው? የልባቸውን ሽንገላ እየነገሯችሁ ይሰብኳችኋል። ስለዚህ ተጠበቁ እያለን ነው አምላካችን እግዚአብሔር። እኔ አላኳቸውም፣ እነሱ ግን ምን ያደርጋሉ? ልክ ትንቢት ይናገራሉ ከእግዚአብሔር እንደተላኩ አስመስለው እግዚአብሔር አምላክ ልኮናል ብለው ይናገራሉ። ግን አላኳቸውም፣ አላውቃቸውም እያለ አምላካችን እግዚአብሔር ከእንደነዚህ አይነት ሐሰተኛ ነቢያት መጠንቀቅ እንዳለብን ይነግረናል። ሙሴም እንዲሁ ሲናገር ኦሪት ዳግም 13 ላይ እንዲላል በመካከልህም ነብይ ወይም ህልም አላሚ ቢነሳ አለ። ምን አላሚ? ህልም አላሚ ቢነሳ ምልክትም ተአምራትን ቢሰጥ እንደነገረህም ምልክቱ ተአምራቱ ቢፈጸም እንደው ተአምር ሰርቶ እንኳን ተአምሩ እውነት በአይን ብታየው እንኳን ልታምኑ አይገባም። ህልም አልሞ እንኳን ህልሙ ቢሳካለ ልታምኑ አይገባም እያለ ነው መጽሐፍ ቅዱስ። መሐመድ ከነ ተአምርም አልሰራም። ተአምር ቢሰራ ራሱ መሐመድ ተቀባይነት የሌለው ነብይ ነው። በሙሴ ትምህርት ደረጃ ማለት ነው። ምን ይላል? በመካከልህም ነብይ ወይም ህልም አላሚ ቢነሳ ምልክትም ተአምራትን ቢሰጥ እንደነገረህ ምልክቱ ተአምራቱ ቢፈጸም እርሱም ሄደን የማታውቃቸው ሌሎች አማልክት እንከተል እናምልካቸውን ቢል አምላካችሁን እግዚአብሔርን በፍጹም ልባችሁ በፍጹም ነፍሳችሁ ትወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና የዚያን ነብይ ቃል ወይም ያን ህልም አላሚ አትስማ። አምላካችሁ እግዚአብሔርን ተከተሉ፣ እርሱንም ፍሩ፣ ትእዛዙንም ጠብቁ፣ ቃሉንም ስሙ፣ እርሱንም አምልኩ፣ ከእርሱም ጋር ተጣበቁ። አምላክ እግዚአብሔር ትሄድባት ዘንድ ካዘዘ መንገድ ሊያወጣ ከግብጽ ምድር ካወጣችሁ ከባርነትም ቤት ካዳናችሁ ከአምላካችሁ ከእግዚአብሔር ሊያስታችሁ ተናግሯልና ያ ነብይ ወይም ያ ህልም አላሚ ይገደል። እንዲሁም ክፉን ነገር ከመካከል አርቅ። የእናት ልጅ ወንድምህ ወይም ወንድ ልጅ ወይም ሴት ልጅ ወይም በብብት ያለች ሚስት ወይም እንደ ነፍስ ያለ ወዳጅህ በስውርና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተም የራቁትን አንተን ከበው ያሉ አሕዛብ ከሚያመልኳቸው አማልክት አንተም አባቶችም የማታውቋቸው ሌሎች አማልክት እናምልክ ብለው ቢያስት እሺ አትበለው፣ አትስማውም፣ ዓይንህም አይራራለት፣ ግደለው ይላል ሙሴ። ምንም ማያውቁ አንተም አባቶችም የማታውቁትን አማልክት እናምልክ ቢለ ዓይንህ ራሱ አይራራለት፣ ፈጽመህ ግደለው በማለት ይናገራል። መሐመድ በሙሴ ዘመን ቢኖር ጭራሹን ተወግሮ የሚገደል ሐሰተኛ ነብይ ነበር።